ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። በቀላሉ ቤት ውስጥ የምናዘጋጀውና እጅግ በጣም ጤናማ የሆነ ምግብ ነው። እስከ መጨረሻው አብራችሁኝ ኑ፣ ተከታተሉ። ከትፌ ያዘጋጀሁት ቀይ ስር አለኝ። እሱ ላይ ትንሽ ጨው፣ ብላክ ፔፐር፣ የስጋ መጥበሻ ፓውደሩንና ኦሊቭ ኦይል አድርጌ ኦቭን ውስጥ አስገብቼ ሮስት አደርገዋለሁኝ። መጨረሻውን ታይታላችሁ። ይህንን የምግብ ቻናል ለመጀመሪያ ጊዜ እየተመለከታችሁ ያላችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጉ። ሌላ ቀን ቪዲዮ ስንለቅ ወደ እናንተ በቀላሉ ይደርሳል። የቻናሉ ቤተሰብ ሁኑ። እኔ እንደዚህ ካቀላቀልኩኝ በኋላ ኦቭን ውስጥ አስገብቼ ሮስት ነው የማደርገው። ኤር ፍራየር ካላችሁ በኤር ፍራየር ማድረግ ይቻላል። በጣም መብሰል የለበትም። ትንሽ ነው ደረቅ የምናደርገው። እንደዚህ ዝርግት ባለ እቃ አድርገን ነው መጠቀም ያለብን፣ ሁሉም እኩል እንዲበስል። ያዘጋጀሁት ካሮት አለ። እሱንም ልክ ቀይ ስሩን ባዘጋጀሁበት አይነት ነው የማዘጋጀው። አንድ አይነት ቅመም ነው የተጠቀምኩት። ጤናማ በሆነ መልኩ ክብደት መቀነስ ለምትፈልጉ ሰዎች ይሄ ሎ ካርብ ያላቸውን ምግቦች ወይ ደግሞ ለስ ካሎሪ የሆኑ ምግቦችን መጠቀም ለምትፈልጉ ሰዎች ይህ በጣም ቆንጆ የሆነ አማራጭ ነው። መጨረሻውን ስታዩት ልትወዱት ትችላላችሁ። በጣም ቆንጆ የሆነ ደጋግማችሁ ብትበሉት ራሱ የማትሰለቹት አይነት ነው። ስታዘጋጁትም በጣም በቀላሉ ቤት ውስጥ ባሉ ነገሮች እና በቅርብ የምናገኛቸውን ነገሮች ነው የምንጠቀመው። መጨረሻውን እዩት። ቀይ ስሩ ሲደርቅ ይህንን ይመስላል። ሳይዙ በጣም ነው ያነሰው። ሲደርቅ ያው ይቀንሳል። ካሮቱም እንደዚህ ነው የሚሆነው። ቀይ ስሩንና ካሮቱን እቃ ላይ ካደረኩኝ በኋላ ለማዘጋጀው ምግብ የሚሆነኝን ሶስ እሰራለሁኝ። ሶሱም በጣም ቀላል ነው። ሎሚ፣ ኦሊቭ ኦይል፣ ብላክ ፔፐር እና ጨው እንዲሁም መስተርድ አድርጌበታለሁ። እናንተ መስተርዱን የማትፈልጉ ከሆነ መተው ትችላላችሁ። ለሰላጣ ቤት ውስጥ ቀለል አድርገን የምንሰራው አይነት ሶስ ነው ያዘጋጀሁትኝ። ቅድም ያዘጋጀነውን ካሮትና ቀይ ስር አደርጋለሁኝ። እኔ የተጠቀምኩት ድፍን ምስር፣ ቦለቄ፣ ኪንዋና ኪያር እንዲሁም ቃሪያ ተጠቅሜያለሁ። ፈታችዝ ተጠቅሜያለሁኝ። እናንተ ደግሞ ሌሎች የምትወዷቸው ሌሎች ግብአቶች ካሉ እነሱን በዚህ መልኩ አቀላቅላችሁ መጠቀም ትችላላችሁ። በጣም ቆንጆ የሚጣፍጥ ጤናማ የሆነ ምግብ ነው። ብትበሉት አትሰለቹትም። ደጋግማችሁ ብትበሉ ራሱ የማትሰለቹት የሆነ የሰላጣ አይነት በቃ ሰላጣ ማለት ነው። ግን ጤናማ የሆነና ሰውነታችን ብዙ ጥቅም የሚያገኝበት ምግብ ነው። እንደዚህ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት፣ ተጠቀሙ ላለሁ። በጣም በቀላሉ ቤት ውስጥ የምናገኛቸው ግብአቶችን ነው የተጠቀምነው። ሲቀላቀል ግን ከለሩ እንዴት እንደሚያምር እንደምትመለከቱት የሆነ ደስ የሚል አይነት ከለር ነው ያለው። እንድትበሉ የሚያደርጋችሁ ደስ ብሏችሁ እንድትበሉ የሚያደርግ አይነት ከለር ነው ያለው። ሁልጊዜ ምግብ ስንመገብ ፕሌታችን ከለርፉል ቢሆን ይመረጣል ይባላል። እንደዚህ በቀላሉ ሰርተን መጠቀም እንችላለን። እናንተ አቮካዶ መጨመር ትችላላችሁ፣ እንቁላል ማድረግ ትችላላችሁ። የተቀቀለ እንቁላል ሞር ፕሮቲን ያለውን ነገር ለማምጣት ማለት ነው።
ለዛሬ ይዤላችሁ የመጣሁት የምግብ ዝግጅት ይህንን ይመስል ነበር። ይህንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ እግዚአብሔር አምላክ በነገር ሁሉ ከሁላችሁም ጋር እንዲሆን እመኛለሁ። ሰላም ሆኑ ባይ